ጥምቀቱ ትክክለኛ የሚሆነው በስላሴ ስም ቃሉ ፕሮሚሱ ስለሆነ የሚያድነው ማለት ነው። አሁን ቅድም እየተነሳ ነበረ እዛ ሙሌ ጋር ማለት ነው። ውሃ ነው የሚያድነው እንደዚህ ነው። እሺ ውሃው ምንድን ነው ምናምን? ውሃው ቃሉ ከሌለበት ውሃ ብቻ ነው። ዋነኛው ጉዳይ ውሃው ሳይሆን ቃሉ ነው። ይህን ስንል ደግሞ ያለ ውሃው ቃሉ ደግሞ አይደለም ማለት ነው። ሚንስ ኦፍ ግሬስ የምንለው ለዛ ነው። በሚታይ ውሃ ውስጥ የማይታየው የእግዚአብሔር ቃል አለ፣ የማይታየው ፕሮሚስ አለ። ስለዚህ ያ የማይታየው ፕሮሚስ ጌታ ኢየሱስ ክርስቶስ ራሱ የደነገገው በመሆኑ ጌታ ኢየሱስ ክርስቶስ የተናገረው በመሆኑ ያ ነገር ፕሮሚሱ የዘላለም ሕይወት የእግዚአብሔር ልጅነትን ኢቭን ኮንፈርሜሽን ማግኛ ነው ማለት ነው። ስለዚህ እኛ የምናምነው ሲምፕሊ ነገሩን ብዙ ሰፊ ሄደን ባናይ እንኳን ሰብሰብ አድርገን ለመናገር ያክል ነው። ይህንን በአጭር አድርጎ ለመናገር እያሰብኩ ያለሁት ማለት ነው። ስለዚህ እኛ ጋራ በአብ በወልድ በመንፈስ ቅዱስ የሚደረገን ጥምቀት በሙሉ እንቀበላለን ማለት ነው። ሶስተኛው መርጨትንም ማፍሰስንም ማጥለቅንም ቢሆን ሶስቱም ቫሊድ ናቸው። የትኛውም ካቶሊክም ቦታ ካቶሊክም ይጠመቅ፣ ኦርቶዶክስ ጋር ይጠመቅ፣ ኢቨን የወንጌል አማኞች ጋር ይጠመቅ፣ በአብ በወልድ በመንፈስ ቅዱስም ከተጠመቀ ጥምቀቱ በሰውየው ላይ የተመሰረተ ስላልሆነ ኢቭን በሰውየው ባህሪና ጸባይ ላይ ሁኔታ ላይ የተመሰረተ በተጠማቂውም በአጥማቂውም ላይ ሳይሆን በራሱ በእግዚአብሔር ላይ ጥምቀት እኛ የእኛ ስራ ነው ብለን ስለማናምን ማለት ነው። ጥምቀት እግዚአብሔር ራሱ የሚሰጠው እግዚአብሔር ራሱ የሚያደርገው ነገር ነው ማለት ነው። ስለዚህ በእኛ ውስጥ የሚፈጸም የእግዚአብሔር ስራ ነው ብለን ስለምናምን የትኛውን ቦታ የተጠመቀ የትኛውን ቦታ ያን ጥምቀት የተቀበለ ሰው በሙሉ ይድናል፣ ጥምቀቱን ቫሊድ ነው ብለን እናምናለን ማለት ነው። ስለዚህ ሲምፕሊ ይህንን ነው ልንል የፈለግነው ማለት ነው። ሰዎችን ለመጨመር ብቻ ነው። ኦኬ ኤልያስ ኦኬ ቀጥል። ቅድም የነበራችሁ ሰዎች ገስት ማለት ትችላላችሁ። ማኪም ካለሽ ላኪ፣ በጥያቄና መልስ ይሁንልሽ። ኦኬ ምንድነው ታች የጠየቀችን ሰው አለች የመንፈስ ቅዱስ ጥምቀት ትቀበላላችሁ ወይ የሚለው ነው። የመንፈስ ቅዱስን ጥምቀት እንቀበላለን፣ ግን ምን ማለታችን ነው? የመንፈስ ቅዱስ ጥምቀት ማለት ነው ችግሩ። እኛ የመንፈስ ቅዱስ ጥምቀትን በቃሉና በሳክራመንቱ የመንፈስ ቅዱስ ጥምቀት ስንል ይሄ ለብቻው ሌላ ጥምቀት መንፈስ ቅዱስ ተብሎ የሚጠመቅ ምናምን አለ ማለት ሳይሆን እኛ ሁልጊዜ የምንለው ነገር አለ። በቃ ሉትራን ስታስቡ ቃሉና ሚስጥራቱ ማለት ነው። ባጭሩ በቃሉ ላይ ተደገፈ፣ በሚስጥራቱ ላይ we are pro word and pro sacrament። በቃ ቃሉ ሚስጥራቱ በእነዚህ በሁለት ቃላቶች easily define ማለት ትችላላችሁ። ከነዚህ ያለፈ ሌላ የተለየ ልምምድ ምናምን አንቀበልም። ስለዚህ የመንፈስ ቅዱስ ጥምቀት አለ። አዎ፣ ግን ምን ማለትህ ነው ስንል በቃሉና ሚስጥራቱ በኩል ለምሳሌ መንፈስ ቅዱስ ጥምቀት ስንል በጥምቀት በኩል የምናገኘው ማለት ነው ስንል ከዚህ የጥምቀት የውሃ ጥምቀቱ የተለየ አድርገን አንወስደውም። በጣም እንትን ማድረግ ያለባችሁ ከውሃ ጥምቀቱ ጋር ከተያያዘ ውጪ አድርገን አንወስደውም ነው። በዚህ መልኩ ተረጂ እናቴዋ ቅድም የጠየቅሽኝ ሰው ያው ሌላው ቅድም ነበር ጠየቀችው ማኪ ከሉትራን ውጭ ያሉት በወንጌል አማኝ ሳይድ የእነሱን ጥምቀት ትቀበላላችሁ ብላ ጠይቃ አዎ ስንላት ታዲያ ከተቀበላችሁ የእነሱ ጥምቀት ልክ ነው ማለት ነው ወይ? ጥምቀት ለድነት ብለው አይጠመቁም ግን ልክ ነው ብላችሁ ታምናላችሁ ወይ ብላ ስትጠይቅ አይ ጥምቀቱ በአብ በወልድ በመንፈስ ቅዱስ ስም ስለተደረገ ነው የሚል ኮሜንት ከዛም እየጠየቀች ነበር። እሱ ነበር ጥያቄ። ያ እኛ ዋናው ቤዙ ምንድነው? ቴዎሎጂያችን ነው። ከኋላ በኩል ያለው ቴዎሎጂ ምንድነው ነው። አሁን ለምሳሌ ከዚህ ቀደም ብለናል አልታር አለን ስንል ያ አልታር ምን ቢያምኑ ነው? ከዛ ከአልታሩ በስተጀርባ ትምህርታቸው ምንድነው ነው የሚያሳየኝ። አሁን ለምሳሌ እኔ አንድ ቤተክርስቲያን ሄጄ አልታር ካየሁኝ ከአልታሩ በስተጀርባ የሚያምኑት ነገሩ ቴዎሎጂውን ይነግረኛል። እንደዛ ሁሉ ጥምቀት በሉትራን
የእግዚአብሔር ስራ ነው the act of God ብለን ነው የምናምነው። ሰዎቹ ያንን ነገር ፕራክቲካሊ ምድር ላይ ይፈጽሙት እንጂ ጥምቀት የእግዚአብሔር ስራ ነው ብለን ነው የምናምነው። በተለይም ደግሞ ትክክለኛ አድሚኒስትሬሽን፣ ትክክለኛ ካህን፣ ትክክለኛ በአብ ወልድ ኢንስቲትዩሽኑ በአብ ወልድ በመንፈስ ቅዱስ ከሆነ ያ የቆመው ሰውዬ ጋር የሚያገናኘው ነገር የለም። እግዚአብሔር ነው በዛ ጥምቀት ውስጥ የሚሰራው። ስለዚህ እነዚህ ነገሮች ሲሟሉ ያ ጥምቀት ትክክለኛ ጥምቀት ነው ብለን እናምናለን። ምክንያቱም ጥምቀት አንዲት ናት። ጥምቀቱ ደግሞ እነዚህን ካሟላ እንቀበላለን ማለት ነው። በዛ ጥምቀት ደግሞ እምነታችን ምንድነው? የእግዚአብሔር ስራ ነው ካለን፣ ምክንያቱም መንፈስ ቅዱስ እኮ ነው ከዛ ውሃ ጋር ባይዘወይ ያ ውሃ የሚታይ ቃል ነው የምንለው እኛ ቪዚብል ወርድ ነው የሚባለው። ውሃው ከተጸለየ በኋላ the visible word። ምክንያቱም ሁልጊዜ እንደምንለው እኛ ስናምን ሳብጀክቲቭ ነው አይደል? እኛ ስናምን እኮ ጌታ ለአንተ ሞታ እንደዚህ አምነናል። አሁን እንዴት አድርገን እንቀበል? ያን እግዚአብሔር ሊሰጠን የፈለገውን ደግሞ ደሙን ጸጋውን እንዴት እንቀበል ሲል በሚታይ ነገር በኩል ይሰጠናል። ስለዚህ እግዚአብሔር ነው ጸጋውን በዚህ በሚታየው ውሃ በኩል የማይታየውን ጸጋ የሚሰጠን በዚህ ኤሌመንት በኩል። ስለዚህ ከዛ አኳያ አንደርስታንድ ስለምናደርግ ነው። ቴዎሎጂያችን ነው የምናምነው እንደዚህ ስለሆነ ነው። ጥምቀት በሰው የሚሰራ ሳይሆን በእግዚአብሔር የሚሰራ ስለሆነ ነው። በዛ መልኩ መረዳት አለብን ማለት ነው። ስለዚህ በዛ ጥምቀት ደግሞ ትዝ ይላችኋል የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ እዛ ላይ ምንድን ነው የሚለው? የሐዋርያት ሥራ ላይ ተጠመቁም የመንፈስ ቅዱስንም ስጦታ ትቀበላላችሁ ነው አይደል የሚለው። የሐዋርያት ሥራ 38 ላይ ያሉት ሰዎች ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳቸው በኢየሱስ ክርስቶስ ስም ተጠመቁ አለ። ምን እንዲሆኑ? ኃጢአታቸው እንዲሰረይ። ከዛስ የመንፈስ ቅዱስንም ስጦታ ትቀበላላችሁ። ቅድም እንዳለው መንፈስ ቅዱስ የተለየ ሌላ መንፈስ ቅዱስ የሚቀበል ወይም ጥምቀት የሚባል የለም። እኛ መንፈስ ቅዱስ ጥምቀት አለ። አዎ፣ ግን የመንፈስ ቅዱስ ጥምቀትን ከውሃው ጥምቀት ለይተነው አናይም። በዚህ በውሃው ጥምቀት ውስጥ የምንቀበለውን የመንፈስ ቅዱስን ስጦታ። ስለዚህ የመንፈስ ቅዱስንም ስጦታ ትቀበላላችሁ እንጂ ሌላ የመንፈስ ቅዱስ ስጦታ ለመቀበል የሚደረግ ሌላ አይነት ስርዓት የለም ከዚህ ከጥምቀት ጋር። ስለዚህ ከዛ አይነት አንደርስታንዲንግ ስለምንነሳ ነው ማለት ነው። የኔ ጥያቄ ጥያቄን በደንብ ማስቀመጥ ባልችልም ለመረዳት ሞክሩኝ። ስለዚህ ጥያቄን ለማስቀመጥ ልሞክር። ኦኬ። በማቴዎስ ወንጌል ላይ መጥምቁ ዮሐንስ ሲናገር 3:11 ላይ እኔስ ለንስሐ በውኃ አጠምቃችኋለሁ፣ ጫማውን ይሸከም ዘንድ የማይገባኝ ከኔ በኋላ ይመጣው ግን ከኔ ይልቅ ይበረታል፣ እርሱ በመንፈስ ቅዱስና በእሳት ያጠምቃችኋል አለ። ከዛ ደግሞ አያይዘህ ትመልስልኛለህ። ከዛ ደግሞ ሐዋርያት ሥራ ምዕራፍ 1 እኔ ጋር ነው ተቋርጧል። ቸርነት እኔ ጋር ነው እንዴ ተቋረጠ? ያንቺ ሰማላል ተቋርጧል። የቸርነት ተቋርጧል። ማኪ ገስ ላኪ የቅድም ጥያቄ እንዲመለስልሽ ሪኩዌስት አድርጊ። ኔትወርኩ ነው ያስወጣ። ወጣች። ኦኬ አለች። ትገቢያለሽ ማኪ? ካልሆነ ችግር የለውም በኮመንት የሰማሽ። አኪ ቅድም መልሷል። አንቺ ሳትኖሪ ዴቭ ወይም መልስላት ከስልስ ስላለች መጣች። ኦኬ እኔ እኮ ጠዋት ብዙ ላይም ለዛ ነው። እሺ ማኪ እንዴት ነሽ? ወይ ዴቭ እንዴት ነህ? ሁሉ ሰላም አለው። እግዚአብሔር ይመስገን። እንዴት ናችሁ? ሁላችሁንም ሰላም ብያችኋለሁ።
ሰላም እሺ ብዛ። ያንቺ ጥያቄ የብዙዎቹም ጥያቄ ስለሆነ ኮንፌሽናችንን አውጥቼ ላሳይሽ እና ሉተር የጻፈውንም ላሳይሽ ስለፈለግኩ ነው በዚህ ጉዳይ ላይ ማለት ነው። እሰማለሁ አይደል? አዎ ትሰማለህ። ኦኬ። በመጀመሪያ ሉተር የጻፈውን ላሳይሽ። ኮንሰርኒንግ ሪባፕቲዝም በሚለው ጽሁፉ ላይ አናባፕቲስቶችን አርጊው ያደረጋቸው ነገር አለና እሱን እንየው። መጀመሪያ እንዴት ነበር የሚደረገው ይሄ ነገር? ካሜራ የሚገለበጠ ፍሊፕ ካሜራ ነው። ወደፊት እንትን እንዳይል ተጠንቅቀ ካልፈለክ ብዬ ነው። አሁን ይታያል። በካሜራ ውስጥ ግን እኔ ርቀት አለው። እንዴት ማንበብ እንደሚቻል አላውቅም። ለምን አንተ አታነብም? ይሄን ያህል ዲቤት እኮ ውስጥ አይደለም የገባ ዲቤት አይደለም። በጣም ማየት የሚፈልግ እንትኑን ልንነግረው እንችላለን፣ ግን የመጨናነቅ የለብህም ማለት ነው። አይዲያውን እንትን አድርገህ እሺ። ይሄንና የአማርኛ ደግሞ ቡክ ኦፍ ኮንኮርድ ላይ የተጻፈው ሁለቱን አነባለሁ። ግን እኔ በካሜራ ውስጥ እንደዚህ አሾልቄ ማየት ስለማልችል ላጥፋውና ራሴ ላንብብ። አየሽው አይደለ? ይኸው ስክሪንሾት አንሺው ከፈለግሽ ሉተር የተናገረውን የጻፈውን ኮንሰርኒንግ ሪባፕቲዝም የሚለው ላይ እንደገና ደግሞ ቡክ ኦፍ ኮንኮርዳችን ላይ ያለውንም ላውጣና ላሳይሽ። እሱንም ስክሪንሾት አንሺውና ምን እናደርጋለን መሰለሽ? ከዛ ነው ያነባዋለሁ ማለት ነው። ይሄ ቡክ ኦፍ ኮንኮርድ የአማርኛው ነው። መጽሐፈ ስምምነት የአማርኛው ስለ ጥምቀት ስክሪንሾት አንሺው እና ከዛ አነባዋለሁ ማለት ነው። ይሄ እንኳን አይታይም ትንሽ እኔ ልክልሻለሁ። ማኪ ቡክ ኦፍ ኮንኮርዱን ችግር የለውም ሙሉን ልክላታለሁ። እሺ እንዴት ነው? ኦኬ አሁን እሰማለሁ። ትሰማለህ እንዴ? ኦኬ ምን ብሏል? ይሄ ኮንሰርኒንግ ሪባፕቲዝም የሚለው ስራው ላይ ማለት ነው። ኢን ኮንሰርኒንግ ሪባፕቲዝም ሉተር አርጊውድ ዳት ዘ ሚስቴክ ዘ አናባፕቲስት ሜድ ዋዝ ቱ ግራውንድ ባፕቲዝም ኢን ሂውማን ፌት አለ። አርጊው ያደረገውን የተከራከረው ከአናባፕቲስቶችን ምንድነው? የአናባፕቲስቶች ስህተታቸው የጥምቀትን ግራውንድ በሰው እምነት ላይ ማድረጋቸው ነው አለ። ድጋሚ የሚያጠምቁትን ማለት ነው። ድጋሚ ሲያጠምቁ አላመንም፣ በሕፃንነቱ የተጠመቀ አላመንም ብለው አይደለ ድጋሚ የሚያጠምቁት አናባፕቲስቶች። ካደገ በኋላ ካመነ በኋላ ምናምን ሲሉ የጥምቀትን ግራውንድ ምን ላይ ማድረጋቸው ነው ስህተታቸው አለ። የጥምቀትን ግራውንድ የሰው እምነት ላይ ማድረጋቸው ነው ስህተቱ። ዳት ዋን ሹድ ሃቭ ፌት ዋዝ ኢንድ ትሩ ጥምቀት መኖር አለበት የሚለው ትክክል ነው። በት ቱ ግራውንድ ኤ ባፕቲዝም ኢን ደ ፕሬዘንስ ኦፍ ሂውማን ፌት ዋዝ ቱ ኮሚት ኤ ግሬቭ ኢረር። ነገር ግን የጥምቀትን መሰረት በሰው እምነት ላይ ማድረግ ግን ከባድ ስህተት ነው። ፈርስት ሴድ ሉተር ባፕቲዝም ዋዝ ጋድ አክቲቪቲ። ሉተር ምን ብሏል? በመጀመሪያ ጥምቀት የእግዚአብሔር ስራ ነው፣ የእግዚአብሔር አክቲቪቲ ነው። አወር ፌት ሜይ ከም ኤንድ ጎ እምነታችን ሊመጣም ሊሄድም ይችላል። በት ጋድ ፕሮሚስ ኤንድ ኮማንድ ቱ ባፕታይዝ ኦልዌይስ ሪሜን። የእግዚአብሔር ትእዛዙና ፕሮሚሱ በጥምቀት ውስጥ የሚሰጠን ፕሮሚሱ ሁልጊዜ ግን ሪሜን እንዳደረገ ነው። ባፕቲዝም ወዝ ስቲል ባፕቲዝም። ጥምቀት አሁንም ጥምቀት ነው። ምን ቢሆን እምነታችን ቢሄድም ቢመጣም ጥምቀት ጥምቀት ነው። ኢቨን ኢፍ ኢት ዋዝ ኢንኮሬክትሊ ሪሲቭድ በትክክለኛው መንገድ እንኳን ባንቀበል ቢኮዝ አወር ኢምፕሮፐርሊ ኩድ ኖት ኔጌት ጋድስ ወርክ። ትክክለኛ ያልሆነ ነገራችንን የእግዚአብሔርን አክቲቪቲ ወይም የእግዚአብሔርን ስራ ምንድን ነው አሉታዊ ሊፈጥርበት አይችልም፣ እንትን ሊያደርገው አይችልም። የእግዚአብሔርን ስራ ኤኒሞር ዳት
ሃድ ፌት ባይ ኢስራኤሊቲ ብሎ ስለ እስራኤሎች ትክክለኛ ስላልሆነ እምነታቸው እነሱ እንኳን መጥተው ቢጠመቁ ትክክለኛ ባልሆነ ነገር እንኳን ቢጠመቁ ጥምቀቱ አሁንም አክቲቭ እንደሆነ ከዛ በታች ባለው ጽፏል ማለት ነው። እዚህ ቦታ ላይ ምንድን ነው የሚያሳየን? አናባፕቲስቶችን አርጊው ሲያደርጋቸው የአናባፕቲስቶች ትልቁ ስህተታቸው የጥምቀትን መሰረት ምን ላይ ማድረጋቸው ነው? የሰውየው እምነት ላይ ማድረጋቸው ነው። ጥምቀት እምነት መኖር አለበት የሚለው እኮ ጥሩ ነው፣ ትክክል ነው አለ። ነገር ግን የጥምቀትን መሰረት ግራውንዱን የሰው እምነት ላይ ማድረግ ግን ከባድ ስህተት ነው። የጥምቀት መሰረቱ ወይም ግራውንዱ እግዚአብሔር ነው፣ የእግዚአብሔር ስራ ነው። በጥምቀት ውስጥ በሙሉ ያለው የእግዚአብሔር ስራ ነው። በትክክለኛው መንገድ እንኳን ጥምቀትን ባንቀበል እንኳን ያ ፕሮሚሱ እንዳለ ሪሜን ነው የሚያደርገው። በጥምቀቱ ጥምቀት ነው። በትክክለኛው መንገድ እንኳን ሰው ባይቀበለው እንኳን ጥምቀቱ ጥምቀት ነው። ያ ትክክለኛ ያልሆነው አቀባበላችን ወይም መንገዳችን የእግዚአብሔርን ስራ ኔጌት ሊያደርገው አይችልም፣ ወይም ደግሞ ያንን የእግዚአብሔር ስራ ላይ አሉታዊ ነገር ሊፈጥርበት አይችልም። በጥምቀቱ ውስጥ የምናገኘው ይሄ ፕሮሚሶቹና ኮማንዶ በጥምቀቱ ውስጥ ያለው ነገር በሙሉ ሪሜን ያደረገ ነው ብሎ ይናገራል። እና እዚህ ጋር የምናየው ምንድን ነው? አንደኛ ለእኛ ለሉትራን ከኦርቶዶክስ የመጣን በአብ በወልድ በመንፈስ ቅዱስ ስም የተጠመቀን ድጋሚ የማናጠምቀው፣ ከካቶሊክ የመጣን በአብ በወልድ በመንፈስ ቅዱስ ስም የተጠመቀን ድጋሚ የማናጠምቀው፣ ከወንጌል አማኞች ወደኛ ሲመጡም ድጋሚ የማናጠምቀው የተጠመቁት አንደኛ በወርድ ኦፍ ኢንስቲትዩሽን ነው። ክርስቶስ በመሰረተው ላይ በአብ በወልድ በመንፈስ ቅዱስ ስም የተጠመቀ ነው። ያኛው እኮ በሕፃንነቱን የተጠመቀው ጥምቀቱ እስቲል ጥምቀት ነው ብለን የምናምነው። ሉተር እዚህ ቦታ ላይም ሲያስቀምጥ የጥምቀቱ መሰረቱ ወይም ዋናው ኤጀንሱ በእኛ በሉተራን ኤጀንሱ ራሱ እግዚአብሔር ነው፣ ሰው አይደለም፣ ፓስተሩም አይደለም፣ የሚጠመቀውም ሰውም አይደለም። ኤጀንሱ ራሱ እግዚአብሔር ነው። በጥምቀት ውስጥ የምናገኘው ትክክለኛ ባልሆነ መንገድ እንኳን ሰው ቢቀበል በጥምቀቱ ጥምቀት ነው የሚሆነው። አሁንም ያ በጥምቀቱ ውስጥ እንትን ያለው ነገር ሪሜን ያደርጋል። ይሄ ፕሮሚሱ ኮማንዱ በሙሉ ሪሜን ያደርጋል ይላል። ይሄ ሉተር የጻፈው ነው። ቡክ ኦፍ ኮንኮርድ ላይ ያለውን ደግሞ እንየው፣ በአማርኛ ያለው እሺ ምን ይላል? አብዩን ትኩረት በተጠመቀው ግለሰብ ማመን አለማመን ላይ አናደርግም። ምክንያቱም በኋለኛው ሁኔታ ጥምቀት ዋጋ የለሽ አይሆንም እንላለን። ሁሉም ነገር በእግዚአብሔር ቃልና ትእዛዝ ላይ ጥገኛና ተደጋፊ ስለሆነ ነው። ምናልባት ይህ ለመገንዘብ ቀላል ያልሆነ ነጥብ ነው። ነገር ግን ይህ ቀደም ሲል ጥምቀት በቀላሉ ውሃና የእግዚአብሔር ቃል በውስጥና ከእርስ በርሳቸው ጋር ናቸው። እምነት ቢጎድል እንኳ እዚህ ጋር በደንብ ሲሚማኪ እምነት ቢጎድል እንኳ ቃሉ ውሃውን ካጀበው ጥምቀት ትክክለኛ ነው። ቃሉ ውሃውን ካጀበው ጥምቀት ትክክለኛ ነው ባልኩት ላይ የተመሰረተ ነው። ምክንያቱም እምነቴ ጥምቀትን አይፈጥረውም፣ ይልቁኑ እምነቴ ጥምቀትን ይቀበላል። እምነት ምንድነው? መቀበያ እጅ ነው። እምነቴ ጥምቀትን ይቀበላል። በተገቢ ሁኔታ ባይቀበሉ ወይም ባይጠመቁ እንኳን ጥምቀት ተቀባይነት የሌለው አይሆንም። ምክንያቱም ቀደም ሲል እንዳልኩት ጥምቀት የተያያዘው ከእምነታችን ጋር ሳይሆን ከቃሉ ጋር ነው። ምንም እንኳ አንድ አይሁዳዊ ቅድም ሉተር ያለውን ነው ባካችሁ እዚህ ጋር የተጻፈው እንዳለ ምንም እንኳን አንድ አይሁዳዊ በማታለልና በክፉ ዓላማ ዛሬ ቢመጣና እኛ በመልካም እምነት ብናጠምቀው እንኳ ጥምቀቱ ትክክለኛ ነው ማለት ይገባናል። ምክንያቱም እንደሚገባ ሊቀበለው ባይችልም ውሃው ከእግዚአብሔር ቃል ጋር ስለነበረ ነው። በተመሳሳይ መንገድ ቅዱስ ምስጢርም ሳይገባቸው የሚካፈሉ በማያምኑም እንኳ እውነተኛውን ቅዱስ ምስጢር ይቀበላሉ ብሎ ቡክ ኦፍ ኮንኮርዳችን ያስቀምጠዋል ማለት ነው። ስለዚህ እዚህ ጋር በጣም ትልቁ ሴንተሩ ምንድን ነው በዚህ ንግግር ውስጥ ካልሽኝ፣ በጥምቀቱ ውስጥ ኤጀንሲው ሰው አይደለም፣ ኤጀንሲው ፓስተሩም አይደለም፣ ኤጀንሲው ተጠማቂውም አይደለም። በጥምቀት ውስጥ ኤጀንሲው ራሱ እግዚአብሔር ነው።
ጥምቀት ውሃው ከቃሉ ጋር የተዋሃደ ስለሆነ ኤጀንሲው ደግሞ ራሱ እግዚአብሔር ስለሆነ በትክክለኛው መንገድ እንኳን ሰው ባይቀበለው በጥምቀት ውስጥ ያለው ፕሮሚስና የእግዚአብሔር ትእዛዝ ሪሜን እንዳደረገ ነው። ጥምቀቱ ጥምቀት ነው፣ ቫሊድ ነው። በምን እስከተጠመቀ ድረስ ማለት ነው። በወርድ ኦፍ ኢንስቲትዩሽን እንለዋለን። የክርስቶስ ትእዛዝ ሄዳችሁ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያደርጓቸው አይደለ ያለው። በአብ በወልድ በመንፈስ ቅዱስ ስም እስከተጠመቀ ድረስ ጥምቀቱ ቫሊድ ነው። ለምን ከተባለ ትልቁ ቁልፍ ነገር በጥምቀት ውስጥ ኤጀንሲው እግዚአብሔር እንጂ ሰው አይደለም ነው። በእኛ በሉትራን በጥምቀት ውስጥ ኤጀንሲው እግዚአብሔር እንጂ ሰው አይደለም። ስለዚህ በሕፃንነቱም ሰው ሲጠመቅ በአብ በወልድ በመንፈስ ቅዱስ ስም ኤጀንሲው ማን ነው? እግዚአብሔር ነው፣ ሰው አይደለም። ለዚህ ነው ጥምቀት ቅድም ያነበብኩሽ ላይ ኮንሰርኒንግ ሪባፕቲዝም የሚለው ጽሁፉ ላይ ሉተር አናባፕቲስቶች ትልቁ ስህተታቸው የጥምቀትን ግራውንድ መሰረቱን በሰውየው እምነት ላይ ማድረጋቸው ነው። እምነት መኖር አለበት ማለታቸው እኮ ትክክል ነው፣ ጥሩ ነው። ነገር ግን የጥምቀቱን መሰረት ግራውንዱን በሰውየው እምነት ላይ ማድረጋቸው ግን ከባድ ስህተት ነው። የጥምቀቱ መሰረት ራሱ እግዚአብሔር ነው ብሎ ነው ሉተር የጻፈው። እዚህም ቡክ ኦፍ ኮንኮርዳችን ላይ ተመሳሳይ ሀሳብ ነው የሚናገረው ማለት ነው። ስለዚህ ለዚህ ነው በአብ በወልድ በመንፈስ ቅዱስ ስም የተጠመቁ ከኦርቶዶክስም ይምጡ ከካቶሊክም ይምጡ ከወንጌል አማኞችም ይምጡ ድጋሚ አናጠምቃቸው። ለምን? በጥምቀት ውስጥ ኤጀንሲው ራሱ እግዚአብሔር ነው ብለን ስለምናምን፣ ሰው አይደለም ብለን ስለምናምን ማለት ነው። ገብቶሻል ማኪ? እሺ ዴቭ፣ አሁን ለምሳሌ አምነው የተጠመቁትና ማለት በሌላ እምነት ውስጥ የተጠመቀና ሉተራን ውስጥ በሕፃንነታቸው የተጠመቁት አሁን እንዳልከው ከሆነ በአብ በወልድ በመንፈስ ቅዱስም ይሁን እንጂ እንደገና ደግሞ በውሃ መሆኑ ቫሊድ ያደርገዋል ብለሃል። ስለዚህ ጥምቀት ለድህነት ብሎ የተጠመቀውም እንደገና ደግሞ የጌታ ስርዓትና ትእዛዝ ነው ብሎ የተጠመቀውም ቫሊድ ከሆነ ምንድን ነው ልዩነቱ? ያ የጥምቀቱ ቫሊድነቱ የተጠበቀ ነው። ልዩነቱ ምንድን ነው? እምነት ምንድን ነው? እምነት መቀበያ እጅ ነው አይደለ? ያንን የእግዚአብሔርን ፕሮሚስ ያንን የእግዚአብሔርን ኮማንድመንት በዛ ውስጥ ያለውን ቤኔፊቶች ሁሉ የምንቀበልበት እጅ ነው። ሰውየው አልተቀበለውም እንጂ በጥምቀቱ ቫሊድ ነው፣ እንትን ነው፣ የተጠበቀ ነው፣ ሪሜን ያደርገዋል። ልክ ሰውየው ወደ እምነት በሚመጣበት ሰዓት በሰውየው ውስጥ አክቲቭ ይሆናል ማለት ነው። ምክንያቱም እምነት መቀበያ እጅ ነው፣ ሌላ ነገር አይደለም። ያንን የእግዚአብሔርን ፕሮሚስ ያንን የእግዚአብሔርን በረከት የምንቀበልበት የራሳችን ግራፕ የምናደርግበት ነው። ግራፕ አላደረገም ሰውየው ግን አለ፣ ስቲል አለ፣ ሪሜን ያደርገዋል፣ ይጠብቀዋል። ግራፕ ማድረግ ሲጀምር እጅ ማውጣት ሲጀምር ማለት ነው። ግራፕ የሚያደርግበት እጅ ማውጣት ሲጀምር በዛ እጁ ግራፕ ያደርገዋል ማለት ነው። ሪሜን ያደርገዋል እስከ የትኛውም ዕድሜ ማለት ነው። ሪሜን ቫሊዲቱን ነው የምነግርሽ። የጥምቀቱ ቫሊዲትነት የተጠበቀ ነው። ሰውየው ግን ምን አሁን ለምሳሌ በጥምቀት የኃጢአት ስርየት የማያምን ሰው የተጠመቀ ማለት ነው። በጥምቀት ለድነት ጥምቀት ለሪጀኔሬሽን አይደለም ብሎ የተጠመቀ ሰው ምንድነው የሌለው? ያ ሰው ምንድነው የሌለው? ግራፕ የሚያደርግበት ነው የሌለው። ግራፕ ያንን ቤኔፊት ያንን ጥቅም ግራፕ የሚያደርግበት እጅ የለውም እምነት። ኦኬ ግራፕ አላደረገውም እንጂ ጥምቀቱ ቫሊድ አይደለም ግን አይባልም። ጥምቀቱ ቫሊድ ነው። ሰውየው ግን ምን አላደረገውም? የራሱ አላደረገውም፣ አልተጠቀመበትም፣ ግራፕ አላደረገውም። ስለዚህ ግራፕ የሚያደርግበት እጅ እስከሚወጣለት ድረስ ይጠበቃል፣ ሪሜን ያደርገዋል። ያ ጥምቀት አለ፣ ቫሊድ ነው። ግራፕ ሲያደርግ ጥምቀት ለድነት ነው ወደሚለው አንደርስታንዲንግ ሲመጣ፣ ጥምቀት ለኃጢአት ስርየት ነው ወደሚለው አንደርስታንዲንግ ሲመጣ፣ ያ ሪሜን የሚያደርገው በጥምቀት ውስጥ ያለው የእግዚአብሔር ፕሮሚስ ምን ያደርገዋል ማለት ነው? ግራፕ ያደርገዋል ማለት ነው። ገብቶሻል አባባሌ? ኦኬ አንድ ምሳሌ ልስጥሽ። ለምሳሌ የሆነ ዕቃ ኦርደር አዘሽ። እኔ በጣም ብዙ ጊዜ ፒዛ ወዳለው ፒዛ ኦርደር አደርጋለሁ ቤቴ ድረስ እንዲያመጡ ማለት ነው። ኦርደር አደረግኩኝ። ኦርደር ሳደርግ ምንድን ነው የሚሆነው? እኔ ኦርደር አድራጊ ነኝ። ኦኬ እዛ ጋር ደግሞ ያንን ፒዛ የሚሰራ አለ። ከዛ ያንን ፒዛ ደግሞ የሚያደርስ አለ አይደለ? ኦኬ ፒዛው የሚያደርሰው መጣ ወይም ደግሞ አድራሹ መጣ። ኦኬ ፒዛው እንኳን ይመለሳል እንበለው። ግን ይሄ የአማዞን ዴሊቨሪ ብንወስደው የአማዞን ምናምን ዴሊቨሪ ብንመስለው በምሳሌ የአማዞን ዴሊቨሪው ቤት ድረስ ይመጣል አይደለ? ቤት ድረስ ይመጣና ምንድን ነው የሚያደርገው? እንትን ያደርጋል፣ ሪንግ ያደርጋል። ሰውየው ካለ ግራፕ እንዲያደርገው ያንን ዴሊቨሪ። ሰውየው ከሌለ ግን ምንድን ነው የሚያደርጉት? የአማዞን ዴሊቨሪ በሩ ላይ
ፎቶ ያነሱና ትተውለት ይሄዳሉ አይደለ? እቃው ምን ብሏል? ዴሊቨር ሆኗል፣ ደርሷል። ነገር ግን ሰውየው ምን አላደረገውም? ግራፕ አላደረገውም። አሁን ልዩነቱ እዚህ ጋር ነው ያለው። ሰውየው ግራፕ አድርጎታል ወይስ አላደረገውም ነው እንጂ ዴሊቨሪው መጥቶለታል። ዴሊቨሪው በሩ ጋር ቆሞለታል። ገብቶሻል የምለው ነገር ዴሊቨሪው መጥቶ በሩ ጋር አድርሶለታል። ፎቶ አንስቶ ሄዷል። ደርሷል ብሏል። ኖቲፋይ አድርጓቸዋል። ሰውየው ግን ምን ማድረግ ይጠበቅበታል? ባለቤቱ ግራፕ ማድረግ ይጠበቅበታል፣ ያንን ዕቃ ማለት ነው። ልክ ተመሳሳይ እንደዛ ነው። በጥምቀቱ ቫሊድ ነው። የእግዚአብሔር ፕሮሚስ አለበት፣ ቫሊድ የሆነ ነው። በአብ በወልድ በመንፈስ ቅዱስም የተጠመቀ ነው ጥምቀት። ሰውየው ግን ግራፕ የሚያደርግበት የራሱ የሚያደርግበት እምነት ይባላል። እምነት መቀበያ እጅ ስለሆነ ሰውየው ለድነት አይደለም፣ ለኃጢአት ስርየት አይደለም። ጀስት ዝም ብሎ ካለ ምን የለውም ማለት ነው። ግራፕ የሚያደርግበት የለውም። ስለዚህ ምን አይሆንለትም ለሱ ያ ቤኔፊት ቢኖርም ነገር ግን አፕላይ ማድረግ አይሆንም። በሱ ላይ አፕላይ አይደረግም። አፕላይ የሚደረገው ግን መቼ ነው? ግራፕ ሲያደርገው ማለት ነው። ግራፕ ሲያደርገው በህይወቱ አፕላይ ይሆናል። አለ አሁንም ዛሬም ትኩስ ነው እንላለን አይደል? የክርስቶስ ደም ዛሬም ትኩስ ነው ማለት ኤኒታይም ጥፋት በሰራን ጊዜ፣ በተመለስን ጊዜ፣ ንስሐ በገባን ጊዜ፣ በተናዘዝን ጊዜ ከኃጢአታችን ሊያነጻን ምን ያለ ነው? የታመነ ነው። ሁሌ ትኩስ ነው። የእኛን ግን ምን ይጠብቃል? መመለስ፣ የሰውን እንትን ማለት ነው። ሰውየው ግራፕ ማድረግ አለበት። ያንን ቤኔፊት የራሱ ለማድረግ ግራፕ ማድረግ አለበት ነው። ግራፕ ማድረጊያው ደግሞ እምነት ይባላል። ጥምቀቱ ግን ቫሊድ ነው። ለዛ ነው ማናጠምቀው ነው። ገብቶሻል? ይሄ ግን አሁን የሉተራን አስተምሮ ነው እንጂ እንደናንተ የሚያምኑ እንደ ካቶሊክ እና እንደ ኦርቶዶክስ አሁን ይሄንን አያምኑም፣ አይቀበሉም አይደል? አሁን አንተ ያልከው እኔ ለድህነትን ብሎ የተጠመቀና ስርዓትና ትእዛዝ ነው ብሎ የተጠመቀው ላይ ማለት ነው። ይሄ የሉተራን ብቻ ነው። አይዶን ነው እርግጠኛ ሆኜ መናገር አልችልም። በአብ በወልድ በመንፈስ ቅዱስ ስም የተጠመቀን ሰው ድጋሚ የሚያጠምቁ አይመስለኝም። ካቶሊኮች ኦርቶዶክስ አይመስለኝም፣ ግን ካቶሊኮች እንደዛ ነው። አንድ ፕሮፌሰር የጻፈው ጽሁፍ አለ ቫሊድ ነው ብሎ ነው እንትን የሚሉት። ካቶሊኮች አያጠምቁም እንዴ? ማኪ በስላሴ ስም የተጠመቀ ኢቭን ከፕሮቴስታንት የሚሄድ በተለይ ከሉተራን ከአንጌሊካል ከፕሬስቢተሪያን ምናምን የሚሄዱትን አያጠምቁም። እንደዛ ነው ያሉኝ እነ ጆሲ። ካላችሁ ግቡ። የኦርቶዶክስ ግን ቀሲስ ስላሉ ከፈለጉ ቀሲስ መግባት ይችላሉ። የሉትራን ግን ስለዚህ የሉትራን አስተምሮ ብቻ ነው ይሄ ማለት። አሁን አንድ አይነት ነን ካቶሊክ፣ ኦርቶዶክስ በውሃ ጥምቀት ላይ አንድ አይነት አስተምሮ ስላላችሁ፣ እዚህ ጋር ግን የምትለዩት የራሳችሁ አስተምሮ ደግሞ ለየት ያላለው ማለት ነው። ስለዚህ የትኛውም ጥምቀት ይሁን እንጂ ትቀበሉታላችሁ በአብ በወልድ በመንፈስ ቅዱስም የተጠመቀውን ለሚለው ነው። አንድ ጥያቄ ያለኝ የመጨረሻ ጥያቄ፣ ህፃናት ጥምቀትን ሊቀበሉ የሚችሉት ከእምነት በፊት ወይስ ከጸጋ በኋላ ነው? ከጸጋ በኋላ ብቻ ነው መቀበል የሚችሉት ጥምቀትን? ህፃናት በሚጠመቁበት ጊዜ በመጀመሪያ ግራፕ የሚያደርጉበት እጅ ይፈጠርላቸዋል። ያ ደግሞ እምነት ይባላል። እምነትን ይፈጥርላቸዋል በጥምቀት ውስጥ ማለት ነው። ምክንያቱም የራሳቸው ማድረግ የሚችሉት አክቲቭ በሚሆንበት ሰዓት የራሳቸው ማድረግ ይችላሉ። ህፃናቶች ፓሲቭ እምነት ነው ያላቸው። ፓሲቭ እምነት ነው። ፓሲቭ እምነት ማለት የነሱ ባልሆነ በወላጆቻቸው እምነት ማለት ነው። ፓሲቭ የሆነ ወይም ደግሞ የቤተ ክርስቲያን እምነት ይላሉ ሌሎቹ ደግሞ ማለት ነው። ፓሲቭ ነው። አክቲቭ በሚሆንበት ሰዓት ደግሞ ያንን የራሳቸው ያደርጉታል። ስለዚህ በመጀመሪያ በውስጣቸው ምንድን ነው በጥምቀቱ በኩል የሚፈጠርላቸው ወይም ስጦታ ማለት ነው የሚሰጣቸው እምነት ነው። ይህ ስጦታ አንዳንዶች ለህፃናቶች እምነት ይፈጥራል የሚል አሳይ ይላሉ። ለህፃናቶች ለምንድን ነው ተለይቶ የሚባሉ? ለአዋቂም እምነት ይሰጣል ነው እኛ የምንለው። ለአዋቂውም እምነት ይሰጣል፣ ለሁሉም እምነትን እግዚአብሔር ይሰጣል ነው። ጆን ክርስቶስም በኤፌሶን ኦምሊ ምዕራፍ 2 ላይ ያለው ያንን ነው። እምነትም ቢሆን የኛ አይደለም ተሰጥቶን ነው አለ። ለህፃናቶቹም እምነት ምን ይላቸዋል ብለን እናምናለን? ይሰጣቸዋል ብለን እናምናለን። እምነት ግን ምንድን ነው? ምንጊዜ ማወቅ ያለብን መቀበያ እጅ ነው። በዛ ውስጥ ማግኘት የሚገባቸው ነገሮች በሙሉ ሪሜን ይደረጋሉ። ስለዚህ ምንድነው ህፃኑ በሚያድግበት ሰዓት አክቲቭ በሚሆንበት ሰዓት እምነቱ ምን ያደርገዋል? የራሱ ያደርገዋል ማለት ነው፣ ይቀበለዋል ማለት ነው። ሪሜን ግን ያደርገዋል። ጥምቀቱ ቫሊዲቲ አለው ማለት ነው።
ስለዚህ ከጸጋ በኋላ ነው ብለን ነው የህፃናትን ምናምነው ማለት ነው የምትቀበሉት በሉተራ። ከጸጋ በኋላ ማለት ምን ማለት ነው ማኪ? ከእምነቱ በፊት እግዚአብሔር ጸጋን በጸጋ ነው የምንቀበለው የእምነት ብለካል አይደለ? ቅድም እንትን ስትለኝ ያ ጸጋውን በእምነት ነው የምንቀበለው። ጸጋውን በእምነት ኦኬ። ስለዚህ በመጀመሪያ ያ በዛው ጸጋን ይቀበላል ብለን ስንል ህፃኑ ምንን ይቀበላል? ምንን ይፈጠርለታል? ምንን ክሬት ይደረግለታል? ወይም ደግሞ ምን ይሰጠዋል እያለ ነው። በመጀመሪያ እምነት በውስጡ ክሬት ይደረግለታል። ያ ክሬት የተደረገው ነገር ግን ወዲያውኑ በህፃንነቱ እያለ ሊታይ አይችልም። ፓሲቭ ነው። አክቲቭ በሚሆንበት ሰዓት ግን ይታያል። ያ እምነቱ ይታያል። አክቲቭ በሚሆንበት ሰዓት የራሱ ያደርገዋል ነው። ስለዚህ በጥምቀቱ ውስጥ ማግኘት የሚገባውን ነገር ሁሉ ህፃኑ ያገኛል። ጥምቀቱ የያዘውን የተሸከመውን ነገር ሁሉ ይቀበላል። አክቲቭ የሚሆነው ግን ህፃኑ ማመን በሚችልበት ጊዜ በሚመጣበት ሰዓት የራሱ ማድረግ ይጀምራል፣ መቀበል ይጀምራል፣ መውሰድ ይጀምራል ማለት ነው። ግን ሪሜን ያደረገ ነው። ጥምቀት በሚጠመቅበት ሰዓት ህፃኑ የማግኘት የሚገባውን ሁሉ ያገኛል። ከአክቲቭ እና ከፓሲቭ አንጻር ግን ይከፈላል። እሺ ዴቭ አመሰግናለሁ። መጨረሻ ላይ ያንተን እንትን ነው የምጠይቅ ማለት ያንተን አስተሳሰብ ወይም አመለካከት ነው የምጠይቅ ወይም የምታምንበት እምነት መጀመሪያ የሰው ውሳኔ ነው ብለህ ታምናለህ ወይስ የእግዚአብሔር ጸጋ መጀመሪያ ነው ብለህ ነው የምታምነው? እምነት የእግዚአብሔር ስጦታ ነው፣ የሰው አይደለም። ሰው ምንም የለውም። የኛ የሉትራን ትምህርት ሰው በውድቀት ስቴት ኦፍ ሲን ውስጥ ነው ያለው፣ ዴዝ ነው። ሞራሉ እንትንን በሁለት እንከፍለዋለን ፍቃዱ፣ ሞራል እና ናቹራል ዊሉን ማለት ነው። ሞራል ዊሉ ለእግዚአብሔር ያለው ነገር ሙት ነው፣ ዴድ ነው። ስለዚህ እምነትም ራሱ እግዚአብሔር ነው። በሪፎርምዶችም በሉትራንም እምነት ስጦታ ነው፣ የሰውየው አይደለም፣ ተሰጥቶት ነው። ስለዚህ ከሰው የሚመጣ ነገር ወይ የለም ማለት ነው። መጀመሪያውኑ ከእግዚአብሔር ጸጋ ነው ምናምነውም ክርስቶስን ስንቀበልም ስንከተለውም እንጂ የኛ ውሳኔ የለበትም ማለት ነው አይደል? ያ ግን አሁን ይህንን ዲቴይል መናገር አልፈልግም ማኪ፣ ምክንያቱም ከፊቴ በነገረ ድነት ላይ ዲቤት አለ በሉትራን ቴዎሎጂ ላይ እና አንዳንድ በጣም ቀጫጭን የሆኑ መስመሮች አሉ፣ ቴዎሎጂካል የሆኑ ተርሞች ምናምን፣ እነሱ ራሱ መግለጥ አልፈልግም። ግን እንደዚህ ላዩን ብቻ ነው ልናገርሽ የምፈልገው ማለት ነው። እዚህ ጋር እንዲወጣ አልፈልግም አንዳንድ ነገሮች። እሺ አመሰግናለሁ። ተባረክ። ኦኬ ሞያኪ ግልጽ ነው፣ ተመለሰ ሁሉም። የጠየኩት ጥያቄ ተመልሶልኛል። ያው አስተምሮ ስለሆነ ለማወቅ ነው የጠየኩት። ሪፎርምድ ነሽ አይደል ማኪ? ታዲያ ሪፎርምድም እኮ ሴም ናቸው፣ ከኛ ጋር አንድ አይነት ነው። እምነት ስጦታ ብለው ነው እነሱ የሚያምኑት እኮ። አሁን እየታውኩት ነው፣ ለዛ ነው። ወደ እኛ ልትመጪ ነው እንዴ? ኧረ አላረገውም። እና ወዴት ልትሄጂ ነው ታዲያ? ዋናው አለች አይደል እንዴ? ወዴት? ወደ ካቶሊክ ልትመለሺ ነው? ወደ ፔንቴኮስታል ነው? አይ ወደ ካቶሊክ ወይ ወደ ኦርቶዶክስ ልትመለስ ነው? ኧረ ይሄንን ዲስከሽን ተውት። እንደዛ አይነት ነገር ባናረግ ጥሩ ነው። ሰዎች ወደ ፈለጉት መሄድ ይችላሉ። እኛ ትምህርታችንን የማስቀመጥ ጉዳይ ቢሆን ጥሩ ነው። ግን በተሰማቸው ስሜት ወይም ደግሞ በትምህርቱ አንጻር ማናገር ቢፈልጉ በውስጥ ያናገሩ ጥሩ ነው። we don't need ሰዎችን ከዚህኛው ወደዛኛው ከዛኛው ወደዛኛው ለማለት ባይሆን ጥሩ ነው ብዬ ስላሰብኩኝ ነው። ሌላ ፖለቲካ ደግሞ ትምህርታችን ላይ እንቅፋት እንዳይፈጠር ነው። ዴቭዬ ሀንቾም ማኪም ደግሞ it's up to you። ትምህርቱን ጠይቀሻል፣ እንትናውሻል። የሚሰማሽ ነገር ካለ በውስጥ አውሪያቸው፣ ካልሆነም ደግሞ ባለሽበት መቀጠል ትችያለሽ። በዛ መልኩ ብንቀጥል ጥሩ ነው ብዬ ስላሰብኩኝ ነው።
ታፈንን እኮ አኬ ምን ሀሳባችን መግለጽ አንችልም እንዴ? አይ ተይው፣ ግድ የለሽም አንቺ። እኛ ትምህርት እዚህ ስንጀምርም ትምህርታችንን የማስቀመጥ ጉዳይ ነው። ነገሮች አነሰሰርሊ እንትን የሚያስከፍሉ እየሆነ ስለመጡ በማስተማር ብቻ እንቀጥላለን። በዛ ብንሄድ ጥሩ ነው። ሌላ ቦይ ባንከፍት ይሻላል። አንድ እንትን ትዝ አለኝ ኪሴ ነገር አንድ የሆነ ተረት አለ፣ ረስቼዋለሁ ድሮ ጊዜ። የሆነ አባትና ልጅ አንድ ጊዜ አባትየው ተጭኖ ነው ምናምን ሰዎች ጉድ 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 ህፃኑን በእግር እያስኬዱት አባትየው ተጭነው ምናምን አሉ። ከዛ ብለው ህፃኑን ደግሞ ጭነው እንዴ ትልቁ ሰውዬ እያሉ ህፃኑ ተጭኖ ምናምን አሉ። ከዛ ሁለቱም ተጭነው መጡ። ለአህያዋ እንኳን ትንሽ አያስቡም እንዴ ሁለቱም የሚጫኑባት አሉ። ከዛ በኋላ አህያዋን ተሸክመው እንትን ማለት ጀመሩ ማለት ነው። እና ቆንጆ ነው ጥንቃቄው ምናምኑ ቆንጆ ነው። ግን እኛ ጥሩ ምንናገር መጥፎ ምንናገር ምንም ምንናገር ወደ ሌላ መተርጎሙ የማይቀር ነው እዚህ ቲክቶክ ላይ እና በተሻለ መጠን መጠንቀቁ ግን መልካም ነው። ሀሳብ ተቀባይነት አለው። ግን ያንንም ኮንሲደር እናደርግ። ምንም ምንናገር ምንን መተርጎሙ የማይቀር ነው። አረ ማር በማር በጥብጠን ብንሰጥ እንደማይጥማቸው ሬት እንደሚላቸው በተለይ እኛ አይተነዋል አሉ እዚህም ውስጥ በፌክ አካውንት ያሉ። ስለዚህ the best way ሞር አሁን እኮ እንቅስቃሴያችን ራሱ እኮ በአንድም በሌላም ታኮ እያደረጉን እንትን ስላሉ ጥንቃቄ የተሞላው ጥበብ የተሞላው ሰውን የሚያስተካክለው ትምህርት ነው። እጅህ ላይ ያለው የትምህርት ብቃት የትምህርቱ ጥንካሬና የመንፈስ ቅዱስ ምሪት ነው። እና ሰዎች እኛ ባንላቸውም ከዚህ በኋላ ይሄ ትምህርት የገዛቸው ሰዎች በሄዱበት መንገድ ሁሉ ስለ መካነ ኢየሱስ ስለ ሉትራን ያላቸው ግንዛቤ ስለሰፋ የራሳቸውን አቋም ዛሬ ባይሆንም የዛሬ ዓመት የዛሬ 6 ወር የዛሬ 2 ዓመት የዛሬ 5 ዓመት ነገ ምናልባት ነገ አሁን አሽ ዌድነስዴይ ሉትራን ሄደው የአሽ ዌድነስዴይን እንትን ፕሮግራም ሊካፈሉ ይችላሉ። we don't know ያ የመንፈስ ቅዱስ ስራ ነው። ግን ከኛ ምን ይጠበቃል? ከኛ የሚጠበቀው ጠንካራ ትምህርቶቻችንን ማቅረብ ነው። ያ የማንንም ጥያቄ ይፈታል። እኔ ኢንላይትመንት እንግዲህ እኛ ሁልጊዜ የምናገረው ነገር ነው። ፕሮ ወርድ ኤንድ ፕሮ ሳክራመንት ነው። ቃሉ ሚስጥራቱ የያዘ ፋውንዴሽን ያለን እና ስለዚህ እነዚህ የሚገዛቸው ሰዎች ደስ ይለናል ጆይን ካደረጉን። የኛ ዓላማ ግን እዚህ ጋር አሁን ትምህርቶቻችንን ማሳወቅ ነው። ይሄ ቆና አሁንም ኢንተርኔቱን ሶሻል ሚዲያውን ቲክቶኩን እዛ ግራውንድ ሌቭል ላይ ራሱ እያነቃነቀ ያለውና በዚሁ መቀጠል አለብን። ባይ ዘ ዌይ ዴቭ ተባረክ። ባሳየኸው አቋም ባሳለፍከው ሁኔታዎች ያንተን ብቻ ሳይሆን የኛን እዚህ ፕላትፎርም ላይ ያለን ሰዎች የፍቅር ጥግ ዝቅ የማለትን ጥግ የመንፈሳዊነትን ጥግ ስናሳይ በሌላው በኩል ደግሞ ምን ያህል መንፈሳዊ የሚመስሉ ግን ያልሆኑ እንደሆኑ ራሳቸውን ብቻ ሳይሆን ስላሉበት ተቋማት ራሱ በሰው ትዝብት ውስጥ እንዲወድቅ አድርገናል። በቃ አያችሁ፣ መመለስ ቀላል ነው፣ መናገር ቀላል ነው። the best way ግን በዝምታና በፍቅር ዝቅ ብሎ ማለፍ ያሳየኸው እንትን ለአንተ ብቻ ሳይሆን ለቤተ ክርስቲያኒቷ ለኛ ከጎን ሆነው ለሚያዩ ሰዎች ሁሉ ትምህርት ሰጥተሃል። ካስተማርነው ትምህርት በላይ በህይወት የተገለጠ ትምህርት አሳይተሃል። እመነኝ ዛሬ ባይሆንም ሪዋርዱን ነገ ከነጎዳ ታያዋለህና ያንን ሁሉ ጊዜ ላመሰግነው እወዳለሁ። ቴንክ ዩ ማ ብራዘር። ሌሎቻችንም በጣም ኮርተንበናል። በዚሁ ብንቀጥል ጥሩ ነው። ሌላ እንዳልኩ ነው እንቅፋቶች እንትን እንዳይሆኑ ትምህርቶቻችንን ብቻ ጠረጴዛ ላይ ያስቀመጥን ቤቶቻችንን ዘግተን ወደ ጂም መሄድ ነው ያለን ነገር ብዬ ነው ማስበው። ተባረክ። እሺ አኬ ተባረክ። ግን ጂም ደም ምን አገኘ አንተ ራስህ?
ጅም ሄጄ እንግዲህ የጎን አጥንቴን 4 ሆኖብኝና አራትማ ለመሐመድ ነው እነሆ ሂድ ወደ የመለየት አትዘግይ ተብለህ ታታገስ። የጸሎቱ ብዛት ነው መሰለኝ 4 ባንድ የተገኘና የመለየት መንፈስ ያለው ሰው እየፈለኩኝ። አይ እጣ ይሻላል። እጣ በጣም እናደርጋለን። ሌላው ደግሞ ሀኒቾ ራሷ በስማ ሀኒቾ እኮ ጸባያ እንትና እኔ እኮ ይሄ እንትን የመካነ ኢየሱስ ልጆች በጣም ነው ብሩክ ናቸው። በቃ ልስልስ ያሉ በቃ መንፈሳዊ ህይወታችሁ ሙሌን ተመልከቱት፣ ኦክስበርግን ተመልከቱት፣ ኤልያስን ተመልከቱት፣ ዮናታንን ተመልከቱት። በቃ ፍቅር የሆነ ማህበረሰብ። እኛ እንደዚህ ነው ያደግነው በእውነት በሳንዴይ ስኩል ነግሬያቸዋለሁ። ሳንዴይ ስኩል ላይ መድረክ ላይ ስንበጠብጥ ያዟቸው እነዚህ ልጆች አስቸገሩት፣ ወደታች እዛ ክፍል ህፃናት አስተማሪ ተብለን ያደገን እኛ እንደዚህ ነው ያደግነው እና ታያላችሁ ራሱ ያለን ተደበደብን እኮ ፎቶዎቻችን በየቀኑ ትልቁ ሰውዬ ትንሹም እየለጠፈ ይናገረናል፣ ግን አንድ ምላሽ አልሰጠንም። አንድ ምላሽ የሰው ፎቶን አልለጠፍንም። በቃ ጥቃቅን ነገሮች እዚህና እዚህ እንደ ሰው ይፈጠራሉ። ግን የሰው ፎቶ ይሄ እኮ ክርስቲያን መሆን አያስፈልግም። የሞራል ጉዳይ ነው፣ የአስተዳደግ ጉዳይ ነው፣ ያደክበት ቤት ጉዳይ ነው፣ ያለህበት ቸርች ጉዳይ ነው። ይሄ ያለህበት ቸርች ጉዳይ ነው። ሐሳብን እንመልሳለን ግን የሰው ፎቶ እየለጠፉ ለምሳሌ ዴቮ ያስተማረውን ከተቀዳ የዴቮን ሐሳብ በሌላ ሐሳብ እየቀዱ ይሄ ትክክል አይደለም ይሄ ትክክል ነው ማለት ያባት ነው። ነገር ግን አፍረናል፣ ተሸማቀናል፣ ዝቅ ብለናል። የክርስቶስን ሪፕሬዘንት እናደርጋለን የሚሉ ሰዎች በዛ ልክ መውረድ። መካነ ኢየሱስ ግን በዝምታቸው በጸጥተኝነታቸው መልሰው እንደ ቦምብ አለማፈንደታቸው ተሰብሰቡ ተብሎ ባለማድረጋቸው በዚህ አጋጣሚ በእውነት አክብሬያቸዋለሁ። ሀኒቾን ብትሆን ከዚህ ቀደም የምታውቋት እህታችን ናት። ፍቅር እየሆነች ነው ከቀን ወደ ቀን አያችሁ እዚህ ውስጥ ገባችና ኢቭን እንደው አንዳንድ ጊዜ ስጋ እንደው በልበል ቢልም እኛን የመፍራት እነሱን አስጠቃለው ማለት ትልቅ ዋይዝ የሆነ ነገሮችን በማድረጓ ሀኒቾ በጣም ነው የምንወድሽ። በጣም ተባረኪ። you are amazing። ሌሎቻችሁም ተባረኩ። ቀጥሉ። እንኳን ደህና መጣ። እንደ ሀሳባኪ አሁን ጂም ስትሄድ በጣም ቆያንጆ ልብ ድንግጥ ያለባቸው መሀል ቁምና ድሮ በሕፃንነታችን የምናደርገዋል አይደለ? እጃችን ላይ መራቅ እናደርግና ባለፈው ቫላንታይንስ ዴይ ሂድ እንሆ አትዘገይ ምን ትሰራለህ ብሄድ 4 ሴት ባንድ ያገኝ እና ትክክለኛዋ በውስጥ የጻፈችልኝና ጌታ ወደ አንተ መርቶሃል ያለችኝ እየጠበቅኩኝ ነው። እሷን እንግዲህ እሷን እንዲሰጠኝ እያደረግን ነው። ለማንኛውም አትፍሩ። ጤነኛ የሆነ ነገር ለመነጋገር ስለዚህ ያን ይመስላል። ኤሉሻ ከፍተሃል? ኢንቦክሱ ታየኝ። አሁን በውስጥ የጻፈችልኝ ናት ስላልክ ኢንቦክሱ ታየው። ኢንቦክስ ታየ። በቃ ከታይ እነሆ የቀልድ ይመስላል። በኋላ ጉድ ፈልቶ እዚህ ቲክቶክ ላይ ለነገሩ ቲክቶክ ላይ አባቴ ቲክቶክ ላይ ማን እንዳታመጣ እዛው በውስጥ እኛ ከዚህ ዴቭ እኮ ብሏል በዶዘር ብትሄዱብን በቃ አልቋል እንትናችን ስላለቀ እንስቃለን ብለናል። በዶዘር ከዚህ በኋላ ዶዘር ይዛችሁ በዶዘር በሮሎ ይሄ መዳመጫው የለም ብትመጡ እንትናችን ጠንክሯል። በቃ ያዞ ቆዳ ሆኗል። እና እውነቴን እኮ እንዴት እንደሚያስፈራኝ ነበር። ግን አሁን በቃ የበሰበሰ ዝናብ አይፈራም አለን። አይናችንን አፍጥጠን በእግዚአብሔር ኃይል
ላመንበት ዶክትሪን ላመንበት ላደግንባት ቸርች የቤተ ክርስቲያን ልጆች እኛ አባቶቻችን እንደሚኮሩብን እርግጠኛ ሆኑ። በቃ ይሄ ነው የቤተ ክርስቲያን ልጅ፣ ይሄ እነዚህ ናቸው። በቃ ገና ተቀስቅሶ ያዝ ልቀቅ ሳይባል ብድግ ብለው ኖፕ ይሄን ፕላትፎርም ለቤተ ክርስቲያን አገልግሎት የሚሉ የቤተ ክርስቲያን ልጆች ብናጠፋ እንኳን አባቶቻችን ብናጠፋ እንኳን ልጆች ነው ይሄን አስተካክሉ ይሉናል እንጂ እንደማይደበድቡን ላረጋግጥላቸው እንዳለው። ምክንያቱም መሰረታችን የታወቀ ነው፣ ታሪካችን የታወቀ ነው። እንዳልኳችሁ ነው። መድረክ ላይ ስንረብሽ የነበር ልጆች ነን። ኳየር ስንረብሽ፣ ሳንዴይ ስኩል ስንረብሽ የነበር ልጆች ነን። ዛሬ እዚህ ቦታ ላይ አለሁልሽ ለቤተክርስቲያን የሚሉ ልጆች መፈጠራቸው ደስ ሊላቸው የሚገባ እንደሆነ ነው የማስበውና በዛ ነው። ተባረክ ወገኖች። ጆዬ እንኳን ደህና መጣ። ለማንኛውም በጻፉ እንደዚህ አይነት ወንድም አላችሁ፣ እንደዚህ አይነት ሰው አለ ምናምን። ለማንኛውም ተባረኩ። ቻው። እንዴ ልትወጣ ነው? እንዳኪ ቻው አልኩ እኮ ልትወጣ ነው? አይ ኢንቦክሴን ከታች ውስጥ ገብቼ ቼክ ላደርግ ነው። ኤልያስ ቸኩለህ ነው? ይቻላል እኮ እዚህ ማለት። አይ ስራ ላይ ስለሆንኩኝ ነው። ቀጥሉ እናንተ ቀጥሉ። አይ እንትን ትንሽ ማስታወቂያም ልስራልህ እንጂ አሜሪካ ነው የሚኖረው ወቁ። ደግሞ የተማረ ነው፣ የተመራመረ ነው። ሰምታችኋል። ለማንኛውም ቀጥሉ።